አርእስተ ዜና በባህል ሕክምና ስም ለሚሰራ ጥንቆላ ቅድስት ቤተክርስቲያን እውቅና እንደምትሰጥ አድርጎ መመልከት ስህተት እንደሆነ ተገለጸ። በሰሜን ወሎ ሀገረ ስብከት በወልዲያ ጉባ ላፍቶ ቤተ ክህነት ስር የሚገኙ 17 ጉባኤ ቤቶች በጦርነትና በልዩ ልዩ ምክንያቶች መዘጋታቸው ታወቀ። በአንዳንድ አድባራት እየተፈጸመ ያለው በጠበል ስም ገንዘብ የመሰብሰብ ተግባር ሊቆም እንደሚገባ ተጠቆመ። ሰላም እግዚአብሔር ቤተሰቦች ከማህበር ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤት አብራችሁ ቆይታ የማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። በባህል ሕክምና ስም ለሚሰራ ጥንቆላ ቅድስት ቤተክርስቲያን እውቅና እንደምትሰጥ አድርጎ መመልከት ስህተት እንደሆነ ተገለጸ። ከቅርብ ጊዜ ወዲህ የቅድስት ቤተክርስቲያን ስም የያዙ አንዳንድ ግለሰቦች በባህል ሕክምና ስም የማትደግፈውንና ከአስተምሮዋ ጋር የተቃረነ ተግባር እየፈጸሙና ችግሩም እየተባባሰ መምጣቱ ይታወቃል። ባልደረባችን ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ዘገባ አዘጋጅቶልናል። ተከታትለን እንመለስ። በባህል ሐኪም ስም ደግሞ ጥንቆላ የሚሰራ ደግሞ አለ። የባህል ሐኪም ይሉና ከዛ በኋላ ለምናምን ማስታወቂያዎቻቸውን እየሰማው ነበር። ሰሞኑን ያ ጥንቆላ ነው። ጥንቆላና የባህል ሐኪም ለይቶ መጣት ያለበት። የባህል ሕክምና በጣም ምርጥ ነው። የዘመናዊ ሕክምናና የባህል ሕክምና አንድ አይነት ነው። ምን በላው ክኒና ምንድነው? ምን ጠጣው ሽሮፕ ምንድነው? ምን ወጋው ሲሪንጅ ምንድነው? ወይ እጽዋት ናቸው እጽዋት ፍሬ ወይ ቅጠል ስር አይደለ ወይ ከእንስሳት የተወሰደ ነገር ነው። አለቀ። ሕክምና ነው። ይሄኛው ስታንዳርዳይዝ ተደርጓል፣ መጠን ተበጅቶለታል፣ እንደዚህ ምናምን። ይሄኛው ደግሞ እንደዛ ነው። ይሄን ማሳደግ ይቻላል። ጥንቆላና የባህል መድኃኒት መለየት ያስፈልጋል። ግን አሁን በባህል መድኃኒት ስም ደግሞ ጠንቋዮች እየመጡ ነው። ጠጋ ሲባሉ መጽሐፍ ገልጠን ምናምን የሚደገማለው ምናምን። ይህንንም ተግባር ቅድስት ቤተክርስቲያን የማትደግፈውና ከአስተምሮው ጋር የተቃረነ እንደሆነ የገለጹት መምህር ኃይለ ማርያም ዘውዱ ይህን ለሚሰሩ አካላትም ቤተክርስቲያን እውቅና የማትሰጥ መሆኗን ሁሉም ሊገነዘብ እንደሚገባ አሳስበዋል። በጣም የሚገርመው ወደ 3 አይነት ሰዎች ናቸው ያሉት። ቤተክርስቲያን አካባቢ ገብተው አልወጣላችሁ ሲል ሄደው ተሐድሶ ነው ብለው ከነሻሻቸው ከአባርገው እየተወራጩ የሚሳደዋሉ። እንዲህ ናት ምናምን ሲጠነቁል ኑሮ ስላልተማረ ቤተክርስቲያን ሰው አይደለህም ሲባል የሚቀርብ ደግሞ ተሐድሶ ነው። ገሚሶቹ ደግሞ ትምህርቱ ምንም የሌላቸው ያጥባቂነት ጸጋ አለም ብለው ተነሱ። ገሚሶቹ ደግሞ እዚህ ውስጥ ሆነው በድብቅ የሚሰሩ ይኖራሉ። ይሄ ድሮም ጀምሮ ቤተክርስቲያን የምታወግዘው ነገር ነው። የባህል መድኃኒትንም ይሁን ቅድስት ቤተክርስቲያን ለድህነት ያላትን አስተምሮ ከጥንቆላ ለይቶ ማወቅ እንደሚገባም መምህሩ አሳስበዋል። አጥርቶ ማየት የሚያስፈልገው ነገር ምንድነው? ጥንቆላና የባህል መድኃኒትን ማወቅ በጣም መልካም ነገር። ጥንቆላና የባህል መድኃኒቶችን ማወቅ አሁን እናቶቻችን ብድግ አድርገው ዳማከሴውን ቆርጠው እነዚህን ከአባት ከእናት በደንብ ወላጆች የሚጠቀሙባቸውን ከተለያየ አካባቢ ባህል ሰብስቦ የሚሰራ የባህል ሐኪም ካለ እሱ ሐኪም ነው የሚባለው። ምንም ስም አጋንንት ሳይጠራ ሌላ የተለየ መንፈስ የሚባል ነገር ሳይጨምር እጽዋቱን ጠባያቸውን አውቆ መጠናቸውን አውቆ የሚሰራ ካለ ምንም ሳይቀላቅል የባህል ሐኪም ይባላል። በሰሜን ወሎ ሀገረ ስብከት በወልዲያ ጉባ ላፍቶ ቤተ ክህነት ስር የሚገኙ 17 ጉባኤ ቤቶች በጦርነትና በልዩ ልዩ ምክንያቶች መዘጋታቸው ታወቀ። ጣቢያችን በአማራ ክልል በተለያዩ አካባቢዎች ካለው የሰላም መደፍረስ ጋር ተያይዞ የአብነት ትምህርት ቤቶች ያሉበት ሁኔታ ምን ይመስላል ሲል መጠነኛ ዳሰሳ አድርጓል። ዳሰሳውን ያደረገው ባልደረባችን ቤተማርያም ተንትሜ ነው። ተከታትለን እንመለስ። በአገራችን ኢትዮጵያ በተለያዩ አካባቢዎች በተከሰቱ የሰላም መደፍረሶችና ሌሎች ምክንያቶች ከ7.2 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ ያለመሆናቸውን መረጃዎች ያሳያሉ። ይህን ተከትሎ የችግሩ ገፈት ቀማሽ ከሆኑት መካከል የአብነት ትምህርት ቤቶችና ተማሪዎች ዋነኞቹ ናቸው። ጣቢያችን የሰላም መደፍረስ ባለባቸው አንዳንድ አካባቢዎች የማጣራት ስራ ያከናወነ ሲሆን በሰሜን ወሎ ሀገረ ስብከት በወልዲያ ጉባ ላፍቶ ወረዳ 17 እንዲሁም በመርሳ 1 የአብነት ትምህርት ቤቶች መዘጋታቸውን ሰምቷል። ከነዚህ ውስጥ አሁን አይና ቡግና ወረዳ ማዕከል አለ። አይና ቡግና አሁን ከ105 የሚሆኑ ማለት ወደ 3 ጉባኤ ቤቶች የሚሆኑ የመማር ማስተማር ተማሪ ቁጥር የቀነሰባቸው ጉባኤ ቤቶች ናቸው።
እንደ መርሳ ወረዳ ማዕከል አንድ ጉባኤ ቤት ወይ መርጦ ኢየሱስ ድጓ ጉባኤ ቤት የሚባል ሙሉ በሙሉ ተማሪ ወይም ጉባኤ ቤት የታጠፈበት ሁኔታ አለ ባለው ወቅታዊ ችግር ምክንያት ማለት ነው። ከነዛ ውስጥ ደግሞ ወደ 3 የሚሆኑ ጉባኤ ቤቶች የተማሪ ቁጥር የለቀቀባቸው የቀነሰባቸው አሉ። ከነዚህ አጠቃላይ ወደ 62 የሚሆኑ ደቀ መዛሙርት የለቀቁበት ሁኔታ አለ ማለት ነው። ወልዲያ ወረዳ ማዕከል ያው በዙሪያው ጉባ ላፍቶ ወረዳ ወረዳ ቤት እንትን ስር ያሉ ጉባኤ ቤቶች አሉ። ከነዚህ አሁን ወደ 70 የሚሆኑ ጉባኤ ቤቶች አሉ። ከነዚህ ውስጥ ምንም ጉባኤንትን አገልግሎት እየተሰጠ ያለው ወይም መማር ማስተማር የተቆረጠባቸው 17 ጉባኤ ቤቶች የታጠፉበት ሁኔታ አለ ማለት ነው። በሰሜን ጎጃም ሀገረ ስብከት ደግሞ በላይ ጋፊት ቅዱስ ገብርኤል ቤተክርስቲያን የካቲት 20 ቀን 2016 ዓመተ ምህረት 11 የቅኔ ተማሪዎች መገደላቸውን ተከትሎ በአሁኑ ሰዓት ከፍተኛ የተማሪ ቁጥር ማሽቆልቆል መኖሩ ተነግሯል። በስጋትም ላይ ስለሆኑ ወጣ ገባ ከዚህ በፊት እዛው አካባቢ የተገደሉ ተማሪዎች ስለነበሩ ጋፊት ገብርኤል ላይ የተገደሉት አዴትና እዛኮ እንግዲህ ተገድለው ነበር። በዛ ስጋት ምክንያት አሁን ልጆቹ ወጣ ገባ ነው የሚሉት በቃ እየቆመ ያለ ለማለት ይቻላል። በጣም የስጋት ቀጠና ነው አሁን መሀል ገነት የሚባለው አካባቢ በጣም በቃ በተደጋጋሚ ጦርነት የሚቀሰቀስበት አካባቢ ያ ነው። ጣቢያችን በደቡብ ጎንደር ሀገረ ስብከት በደብረ ታቦር የሚገኙ የአብነት ትምህርት ቤቶች ያሉበት ሁኔታ ያጣራ ሲሆን ተማሪዎችም ተዘዋውረው ሰርከብስት ማግኘት መቸገራቸውም ተነግሯል። ጦርነት በሚነሳበት ወቅት ደግሞ ጉባኤ ቤታቸው መውጣት ስለማይችሉ ተማሪ ደግሞ በእንተ ስማ ለማርያም ብለው ነው የሚኖሩ ይታወቃልና በዚያን ወቅት ለአንድ ቀን ለሁለት ቀን እስከሚረጋጋ ዝም ብለው በረሃብ ውስጥ ሆነው የሚቆዩበት አጋጣሚ የዕለት ምግብ እንኳን ለማግኘት የሚቸገሩበት እንደነበረ ብዙ ጉባኤ ቤቶች ይሄንን መረጃ ሲያደርሱን ነበር ማለት ነው። አንዳንድ ጉባኤ ቤቶች ደግሞ ለጦርነት ስትራቴጂክ ቦታዎች ናቸው ይመቻሉ በሚል ያው ይፈልጓቸው ስለነበረ እንግዲህ የአብነት ተማሪዎች በዚያን ወቅት ሙሉ በሙሉ እዚያ ትምህርቱን ለማስኬድ ተንቀሳቅሶ በእንተ ስማ ለማርያም ለማለት ይቸገሩ እንደነበረ አንዳንድ ቦታዎች ለመረዳት ሞክራለሁ። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት በሚሰራቸው የመዝሙርና ኪነ ጥበብ ስራዎች በርካታ ምዕመናን ወደ መንፈሳዊ ሕይወት ማምጣቱን አስታወቀ። ሰንበት ትምህርት ቤቱ ይህንን አገልግሎት ይበልጥ ለምዕመናን ተደራሽ ለማድረግ በትኩረት እየሰራ መሆኑም ተገልጿል። ባልደረባችን ተመስገን ፈቃዱ ተጨማሪ ይዟል። ሰንበት ትምህርት ቤቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና እምነት እንዲሁም ስርዓት ተጠብቆ ከትውልድ ወደ ትውልድ እንዲተላለፍ ከማድረግ ባሻገር ኪነ ጥበባዊ ስራዎችን ይሰራሉ። ለዚህም ተምሳሌት የሚሆን በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ሲሆኑ በዚህም በርካታ ስራዎችን እየሰሩ እንደሚገኙ በሰንበት ትምህርት ቤቱ የመዝሙርና ኪነ ጥበብ ስራ አስፈጻሚ ዳዊት በቀለ ተናግረዋል። ሰንበታችን ያው ታወቃል ያው ብዙ ጉባኤያትን በማዘጋጀት ይበልጡኑ ግን ቢያተኩረው በብዛት አብዛኛው የሚዘክራቸው ቅዱሳን በኢትዮጵያ ውስጥ ያሉ ቅዱሳንን ነው ወይም በዓል አከባበሮች ከበፊት ጀምሮ ይዘከሩ የነበሩ በዓላት አሉ። አሁንም በህዝቡ ዘንድ በደንብ የሚታወቁ ለምሳሌ የአባታችን የአቡነ ጴጥሮስን በየዓመቱ እንዘክራለን። የአድዋ ድል ያው ከታቦቱ ጋር የተያያዘ ግንኙነት ስላለው አድዋንም እንዘክራለን። ቅዱስ ያሬድንም በዓመት ውስጥ እንዘክረዋለን ሁሌና እነዚህ ሶስቱ በዓመት 4 ቋሚ ናቸው። አባቶቻችን የሰሩትን የኛ አባቶች ኢትዮጵያውያን የሰሩትን ተጋድሎ በብዛት ትውልዱ የመዘንጋት ነገር አለበትና እሱንም ከመቅረፍ አንፃር ነው እነዚህን አተኩረን ስንሰራባቸው የነበረው ውጤትም አምጥተናል እግዚአብሔር ይመስገን። ስራ አስፈጻሚው አክለውም የመዝሙርና ኪነ ጥበብ ክፍሉ በሚሰራቸው ስራዎች በዓለማዊ ህይወት ውስጥ ያሉ ምዕመናን ወደ መንፈሳዊ ህይወታቸው እንዲመለሱ በማድረግ በርካታ አስተዋጽኦ እንዳላቸው ገልጸውልናል። የመጀመሪያው ለህዝበ ክርስቲያኑ ተደራሽ መሆን ነው በተለያየ መንገድ። ሁለተኛው ቢያንስ እግዚአብሔር ፈቅዶኝ የጀመርናቸውን ትላልቅ ስነ ጽሁፍ ምሽቶች አሁን ሰፍቶና አድጎ በሰንበት ትምህርት ቤት ደረጃ በማህበራትም ደረጃ በግልም ደረጃ በጣም ውጤት አምጥቷል። የዛ አንዱ አበርካች ነን ብዬ አስባለሁ። ሶስተኛው ብዙ በቤተክርስቲያን ህይወት ውስጥ ያሉ አርቲስቶች በተለያየ ኃላፊነት ላይ ያሉ ሰዎችን ወደዚህ መድረክ ማምጣት ይችላል። ቤተክርስቲያንንም ማገልገል እንዲችሉ አድርገናል። የመንግስት ኃላፊነት ላይ ያሉ ሰዎችን ሁሉ ስለዚህ ብዙ ስራ ተሰርቷል። መንግስቱ እውቅና እስከማሰጠት የደረሱ ፕሮግራሞች ሁሉ ነበሩ። ስለዚህ ውጤቱ ብዙ ነው። ህዝበ ክርስቲያኑ ከማስተማርም
በዘለለ ማለት ነው። በመጨረሻም ሰንበት ትምህርት ቤቱ በቀጣይ የሚሰራቸውን ኪነ ጥበባዊ ስራዎች ዘመኑን በዋጀ መልኩ ለመስራትና በቀጣይ ስለሚሰራቸው በርካታ ስራዎች ገልጸውልናል። እንደ ሰንበት ትምህርት ቤት ልንሰራቸው ያሰብናቸው ስራዎች ምንድናቸው? አጫጭር ፊልሞች መስራት፣ አዳራሽ መድረክ ላይ የምናቀርባቸውን ስራዎች በኪነ ጥበብ መልክ ወደ ሚዲያ ማውጣት፣ የምናስተምራቸውን ትምህርቶች በኪነ ጥበብ መልክ ያው ሰውን ማስተማር ማለት ነው። ኪነ ጥበብ ሲባል ፊልም መስራት ብቻ ሊሆን ይችላል፣ በተለያዩ በፖድካስት ሊሆን ይችላል፣ በስነ ጽሁፎች ለመስራት እነዚህ ለመስራት ታስቧል እንደ እግዚአብሔር ፈቃድ። በአንዳንድ አድባራት እየተፈጸመ ያለው በጠበል ስም ገንዘብ የመሰብሰብ ተግባር ሊቆም እንደሚገባ ተጠቆመ። ምዕመናንም የዚህ ተግባር ተባባሪ ከመሆንና ሐሰተኛ አጥማቂያንን ከመከተል ራሳቸውን በመቆጠብ የመፍትሄው ባለቤት ሊሆኑ እንደሚገባ ተመላክቷል። ባልደረባችን ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ አሰናድቶልናል። በዘመናችን ለቅድስት ቤተክርስቲያን ተግዳሮት ከሆኑባት ጉዳዮች ውስጥ አንዱ ነው የሐሰተኛ አጥማቂያን መብዛትና በጠበል እምነትና ቅባ ቅዱስ ስም የሚደረግ ከቤተክርስቲያን ትምህርትና ስርዓት ውጭ የሆነ ተግባር። ምንም እንኳን ይህ ተግባር ስህተት እንደሆነ በተደጋጋሚ ጊዜ ቢነገርም ከጊዜ ወደ ጊዜ እየተባባሰና የችግሩን ማሳሳቢነት እየጨመረ መምጣቱ ተገልጿል። የጸበል ጉዳይ በአጠቃላይ ችግር አለ። ጸበል ላይ ከተነሳ ዘንድ ብዙ ሰው በቃ ጸበል ስጋው ደሙ ነው ጉዳዩ። ቆራብ ሲውት ሻይ በዚህ ጸበል ወጣ፣ በዚህ ጸበል ፈለገ። አሁን አንዳንድ አድባራትም እንደ ገይ መሰብሰቢያ እንደ ገይ ምንጭ አድርገው የያዙት ምንድነው የተለየ ጸበል ፈለቀ ምናምን። ጸበል የትም ቦታ ያድናል። በየማንኛውም ማጥቢያ ተጸለየበት ጸበል ያድናል። ግን ይሄንን የተለየ ስም ሰጥተው ሰውን ያባንተው ሰዎች ደግሞ ጸበል ወጣ በተባለበት ሁሉ መሄድን ስራ ያደረጉ ሰዎች አሉ። በአንዳንድ አድባራት ተአምረኛ ጸበል ፈለቀ በሚል ስም እየተሰራ ያለው የገንዘብ ማሰባሰብና መሰል ከስርዓተ ቤተክርስቲያን ውጪ የሆነ ተግባር ሊቆም እንደሚገባ ያሳሰቡት መምህራኑ ለችግሩ መፈጠር የሚሆን ለችግሩ መባባስ ምክንያት የሆኑ ጉዳዮችን አንስተዋል። አሁን ቤተክርስቲያኑ ውስጥ ሙሉ ህይወትን የቢዝነስ ጉዳይ አድርገው ህዝብን ደግሞ በማታለል ለአጋንንት አስገዝተው የሚኖሩ ከይሁዳ የሚበልጥ ስራ ይሰራሉ። እንዲህ አይነት ከቀድሞ ጀምሮ ብቅ ይል የነበረ ነው። ግን ቤተክርስቲያን ስለማትቀበል በብዙ ነገር ቶሎ ይቀረፍ ነበር። አሁን ግን ቤተክርስቲያን የተኛችበት ወይም አገልጋዮቿ እንደዚህ የተኙበትን ዘመን ስላገኙ ሙሉ ለሙሉ የነዚህ ምሪት ቤተክርስቲያን እንደተቆጣጠረ የሚያሳይ ሁኔታ ላይ ደርሰናል። ብዙ አስተዳደራችን አለመጠንከሩ ብዙ ነገር ክፍተት ተፈጥረዋል። ምናልባት በጊዜ ሂደት እየጠነከረ ሊፈታ ይችል ይሆናል። አሁን ግን የሚፈታበት ደረጃ ላይ አይደለም። ምዕመናንም የዚህ ተግባር ተባባሪ ከመሆንና ሐሰተኛ አጥማቂያንን ከመከተል ራሳቸውን በመቆጠብ የመፍትሄው ባለቤት ሊሆኑ እንደሚገባ ያሳሰቡት መምህራኑ የቅድስት ቤተክርስቲያንን አስተምሮ ማወቅ እንደሚጠበቅባቸውም አጽንኦት ሰጥተዋል። የሰይጣን ማደሪያዎች ሰዎች መጫወቻና ድራማ መስሪያ መሆን የለበትም። ይምጣ፣ ይማር፣ ሃይማኖቱን ይወቅ፣ ከእግዚአብሔር ጋር ይኑር፣ መንግስተ ሰማያት ይወርስ። ቤተክርስቲያን ትምህርት ነው እንጂ ከዚህ ውጭ ያለ ቤተክርስቲያን አይደለም። ምክንያቱም ቤተክርስቲያን ምዕመናን የሚድኑባት የመዳኛ መንገድ እና ቦታ ስትሆን ነገር ግን የአጭበርባሪዎችና የተንኮለኞች መፈልፈያ ስትሆን ሲያይ ሰው ለምንድን ነው ማለት አለበት፣ ባለቤት መሆን አለበት። የግድ መዋቅር መጠበቅ እንዲህ ማለት ብቻ ሳይሆን በየአካባቢያችን የሚፈጠረው ነገር ከቤተክርስቲያን ስርዓት ውጭ የሆነ ነገር ሲፈጸም አይቶ ዝም ሳይሆን ለምንድን ነው ራስን ማዳን አንድ ነገር ነው። ሌላው እንዳይጠፋ ግን ሁላችን አንድ ሆኖ መነጋገር ግን ሌላ ነገር ነው። ስለዚህ ይሄ ተግባራዊ ሊሆን ይገባል። ተመልካቾቻችን በመከታተል ላይ የምትገኙት የዕለቱን አብይ ዜናችን ነው። ዜናዎቻችን እንደቀጠሉ ይገኛሉ። የከፍተኛ ትምህርት ተቋማት ተማሪዎች በአስኳላው ትምህርት ውጤታማ እንዲሆኑ በግቢ ጉባኤት የሚሰጠውን የአብነት ትምህርት መከታተል ይኖርባቸዋል ሲል ለዛሬ ያነጋገርነው ባለታሪክ ወጣት ይናገራል። የዛሬው ባለታሪካችን ከቀለም ትምህርት ጎን ለጎን የአብነት ትምህርት በመከታተል የዲቁና ማዕረግ የተቀበለ ሲሆን ይህ ወጣት ጊዜውን በአግባቡ ተጠቅሞ እንዴት ለዚህ በቃ ስንል ጠይቀነዋል። ባልደረባችን ናሆም ገብረ ኪዳን እንደሚከተለው ያቀርብልናል። ከደቡብ ወሎ ሀገረ ስብከት ጃማ ወረዳ ነው የመጣው ኤፍሬም ተፈራ ከአንድ እህቱ ጋር በአዲስ አበባ ዩኒቨርሲቲ ትምህርቱን እየተከታተለ አሁን ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተምስ የ3ኛ ዓመት ተማሪ ነው። በሰንበት ትምህርት ቤት ያደገው ወጣቱ አገልጋይ የግቢ ጉባኤ አባል ለመሆን ቀድሞም ሐሳብ የነበረው ቢሆንም በቆይታው ክህነት እቀበላለሁ ብሎ አስቦም እንደማያውቅ ይናገራል። በጉባኤው መካፈሉ በትምህርት ውጤቱ ላይ መሻሻል እንዳመጣ ረድቶኛል ይላል። የተቀበልኩበት ዓላማም ስላለኝ ያንን ነገር ለንቀሳቀስበት እንደምችል ነው አስቤ ገባሁበት። እንደኔ ትልቅ ሐሳብ የሚይዘው ከተመለስኩኝ በኋላ አካባቢያችን ውስጥ ለክህነት ያለ የሆነ የተለየ አመለካከት አለና
ከወጣቱ ዘንድ ያንን የመገርሰስ ሀሳብ አለኝ። የሚመለከቱበትን በጣም ዳገት አድርገው የሚመለከቱትን ነገር ብቻ ካጠገባቸው ሆኜ ረድቻቸው ጓደኞቼም እንዲሁም ሌሎችም እንዲቀበሉ የማድረግ ትልቅ የሆነ ሀሳብ አለኝ። እንደነገርኩ የመጣው ከሰንበት ትምህርት ቤት ነውና ሰንበት ትምህርት ቤት ውስጥ ያሉ ጓደኞቼ ይህንን ነገር በጣም እንዲገፉበትና ከታችም የሚመጡ ተተኪዎች ህጻናትን ወደዚህ ነገር የማብቃት ትልቅ ሀሳብ ይዤ ነው ያልኩት። ጉባኤው በሚሰጥበት ሰዓት ስራ ስለሌለኝና ትንሽም እውቀት ባገኝ ብዬ ነው የጀመርኩት ብሎ ወደ አብነት ትምህርት የገባበትን ሁኔታ የሚያስታውሰው ዲያቆን ኤፍሬም በቆይታው ተግዳሮት የሆነበትንም ያብራራል። ሰዓቱ ከእንቅልፌ ጋር ምናምን ነገር ላይክ እንዴት ነው ማታ ላይ የማምሸት ምናምን ነገር ሊኖር ይችላል። ተማሪ ስለሆንክ ታነባለህ። ሌሊት የሚነሳ ተማሪ ሊኖር ይችላል። ጠዋት ላይ ከእንቅልፍ ለመነሳት በጣም የሚያስቸግር ሁኔታ ይኖራል። እሱን የመግታት ትንሽ ተቸግረኝ ነበር። ሁለተኛ ነገር ደግሞ የሰዓት ጉዳይ ነው። እኔ አሁን የምማረው ኮሜርስ ነው ታች ማለት ነውና ቶሎ መድረስ አለብኝ። ያንን ለመድረስ ደግሞ ጠዋት ላይ ከአንድ ሰዓት ተኩል ነው አብነት ትምህርቱ የሚያበቃው። እዛ ለመድረስ ደግሞ ቀደም ብሎ መነሳት ባስ ማግኘት ምናምን የሚባል ነገር አለና ያንን ነገር ለማረፍ ትንሽ ተቸግረኝ ነበር። ቢሆንም እንደ እግዚአብሔር ፍቃድ ያለፍናቸው ነው። ለዲያቆናቱ ስነ ስርዓቱን የፈጸሙላቸው የካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ ዲያቆናቱ የቅድስት ቤተክርስቲያንን ስርዓት ጠብቀው እንዲያገለግሉ አደራ ያሉ ሲሆን ዲያቆን ኤፍሬም ተፈራም ተከታዩን መልእክት አስተላልፈዋል። አንደኛ ነገር ሌቭላቸውን ከፍ ለማድረግ ማሰብ አለባቸው። ሲገቡ አንድ ሌቭል ከፍ አድርጋለሁ ማለት ክህነት ተቀብዬ እወጣለሁ የሚለው ነገር አምነው መግባት አለባቸው። ሁለተኛው ነገር ደግሞ ለትምህርታቸው ትልቅ ጥቅም እንዳለው ሊረዱ ይገባል የሚለው ነው ተለደምችል። የ10 ዓመት መሪ ዕቅድ ትግበራ ውስጥ የተቋማትን መዋቅር በተጠናከረ መልኩ ለማስቀጠል እየሰራ እንገኛለን ሲሉ ያነጋገርናቸው አህጉረ ስብከቶች ገለጹ። ከአህጉረ ስብከቶቹ ስራ አስኪያጆች ጋር ባደረግነው የስልክ ቆይታ መሪ ዕቅዱን በታቀደው ልክ ለመተግበር ተግዳሮቶች ቢገጥሟቸውም ችግሩን ለመፍታት ከፍተኛ እንቅስቃሴ እያደረግን እንገኛለን ሲሉ አስታውቋል። ባልደረባችን ሀብቴ ብርሃኑ ከአህጉረ ስብከቶቹ ስራ አስኪያጆች ጋር ያደረገውን የስልክ ቆይታ ተከታትለን እንመለስ። የቅድስት ቤተክርስቲያን የ10 ዓመት መሪ ዕቅድ ወደ ሀገረ ስብከቶች መውረድ ከስልጠና ጀምሮ ኮሚቴ በማዋቀርና በልዩ ልዩ አገልግሎቶች ላይ የትኩረት አቅጣጫ በማስቀመጥ መተግበር ጀምሯል። ለዚህ አንዱ ማሳያ ያነጋገርናቸው የአፋርና የደቡብ ወሎ ሀገረ ስብከት ይገኙበታል። ከዚህም ጋር በተያያዘ በስልክ ያነጋገርናቸው የደቡብ ወሎና የአፋር ሀገረ ስብከት ስራ አስኪያጆች እንደገለጹት ከሆነ ቅድስት ቤተክርስቲያን ባስቀመጠችው የጊዜ ገደብ መሰረት ውጤት ለማምጣት መሪ ዕቅዱን በመተግበር ላይ መሆናቸውን ለጣቢያችን ተናግረዋል። ወሎ ሀገረ ስብከትም ወደ ተግባር ገብቷል። 6 አባላት ያሉት የሁሉም ባለሙያ ያካተተ ቡድን አደራጅቶ የ10 ዓመት መሪ ዕቅዱን ሰርተው ለሀገረ ስብከቱ አስረክበዋል። እንግዲህ ያው በዛ ልክ የተለዩ የልማት ኤሪያዎች የተግባር መሪያዎች አሉ። በዛ ልክ ወደ ስራ ገብተን እየሰራን ነው የምንገኘው። ቤተክርስቲያኒቱ ያወጣችውን መሪ ዕቅድ እንደ ሀገረ ስብከት ምንም የሚያጠራጥር ነገር አይደለም። መሪ ዕቅድ አስፈላጊነቱ 17 ስራችን ከመሪ ዕቅዱ አንጻር ነው እያከናወንን ያለነው ማለት ነው። ስራ አስኪያጆቹ አክለውም የበጀት እጥረትና ሌሎች በርካታ ተግዳሮቶች በዕቅዱ አተገባበር ላይ እየገጠመ ያለ ችግር ቢሆንም ዕቅዱን ለማሳካት ከፍተኛ እንቅስቃሴ በመደረግ ላይ መሆኑን አንስተዋል። ወረዳዎች ላይ ትንሽ እንደሚታወቀው አማራ ክልል ያለው ችግር ስላለ ተንቀሳቅሶ እነዚህን ቅጽ ለማምጣት ለመላክም ችግር ገጥሞን ነበር። ዞሮ እነዚህን ተቋቁመን ስራውን አገባደን ወደ ተግባር ገብተን ነው የምንገኘው። አሁን በመሪ ዕቅድ ደረጃ የተቀመጠውን መንፈሳዊውንም ማህበራዊ ግቡንም ለማሳካት አቅም ሳይ ነው ወደ 38-40 የሚደርሱ አጥቢያዎች አሉን። ከነዚህ ውስጥ ምናልባት ከ10 በላይ ይህን የማስፈጸም አቅም ያላቸው አይደሉም፣ ገጠራማ ናቸው። እንደውም አንዳንዶቹ በወር አንድ ጊዜ የሚቀደስባቸው አሉ። እየገጠሙ ያሉትን ተግዳሮቶች በመቅረፍ የታለመለትን ተጨባጭ ውጤት ለማምጣት በቀጣይም ዘርፈ ብዙ ተግባራት እንደሚጠበቅ በመጠቆም ይህንንም ለማሳካት የበኩላቸውን ድርሻ እንደሚወጡ ገልጸዋል። ወቅቱን የዋጀ ትውልድ መፍጠርና እነዚህ ማጠናከር ናቸው በዋናነት ይዘን እየሰራንባቸው ያለ ነው። ሁሉም ይሄውም ወረዳ መቀመጫ ከተሞች አድባራት ከኬጅ ጀምረው አንደኛ ሁለተኛ ደረጃ ትምህርት ቤት እንዲሰሩ መመሪያ አስተላልፈን በብዙ ቦታዎች ላይ ሁሉም ወደ ስራ ገብቶ ነው ያለው። የልማት ስራ ላይ በማተኮር በተለይ ማህበራዊም መንፈሳዊም ዘርፍ ለማከናወን ለመስራት የግድ የፋይናንስ አቅም ስለሚያስፈልግ በኢኮኖሚ ዘርፍ ላይ የራሳቸውን
ተሳትፎ እንዲያደርጉ ይችላሉ የምንላቸው አጥቢያዎች እንዲሰሩ እየተደረገ ነው። ከውጭ ወዳገኘነው ዘገባ ስንሸጋገር በማህበረ ቅዱሳን አሜሪካ ማዕከል የቦስተን ንዑስ ማዕከል የሐዊረ ሕይወት መርሃ ግብር ማካሄዱና ሳምንታዊ የውጭ ዘገባዎችን ባልደረባችን ሆን ገብረ ኪዳን እንደሚከተለው ይዞልን ይቀርባል። በማህበረ ቅዱሳን አሜሪካ ማዕከል የቦስተን ንዑስ ማዕከል የሐዊረ ሕይወት መርሃ ግብሩን አካሄደ። በሰሜን አሜሪካ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ መድኃኒት መድኃኔዓለም ቤተክርስቲያን ጉዞ የተደረገ ሲሆን በመርሃ ግብሩ ላይ ካህናት፣ ምዕመናንና ህፃናት ታድመዋል። መነሻቸውን ቦስተን፣ ኬምብሪጅና መሰል ቦታዎች ያደረጉ ምዕመናን ቤተክርስቲያኑ ወደሚገኝበት ሃምደን ከተማ በማምራት ኦርቶዶክሳዊ ቤተሰብነት በሚል ርዕስ መወያየታቸው ተገልጿል። በዕለቱ መጋቢ አዲስ እሸቱ አለማየሁ በውይይቱ ወቅት ለተነሱ ጥያቄዎች ማብራሪያ መስጠታቸውም ተነግሯል። ልጆች በእድሜ ተከፍለው የቃለ እግዚአብሔርና የውይይት መርሃ ግብር በሀገሩ ቋንቋም አካሂደዋል። በመርሃ ግብሩ የተሳተፉ አዋቂና አዳጊዎች ደስተኛና ለህይወታቸው ስንቅ እንዳገኙበት በመግለጽ መርሃ ግብሩ በተደጋጋሚ ሊዘጋጅ እንደሚገባ አስተያየት ሰጥተዋል ብሎ የዘገበው በማህበረ ቅዱሳን አዲስ አበባ ማዕከል ነው። ብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ የሰርቢያ ጠቅላይ ሚኒስቴር ጮሮ ማትሱትን ተቀብለው አነጋገሩ። ቅዱስነታቸው ካይሮ በሚገኘው መንበረ ጵጵስና ለተገኙት የሰርቢያ ጠቅላይ ሚኒስቴር እንኳን ደህና መጡ በማለት ስለ ኮፕቲክ ኦርቶዶክስ ቤተክርስቲያን ገለጻ በማድረግ በግብጽ ማህበረሰብ ውስጥ ወሳኝ ሚና ያላት መሆኑን ተናግረዋል። በዕለቱ ግብጽ በሃይማኖት የቱሪዝም ዘርፍ አመቺ መሆኗን በመጥቀስ ሐዋርያው ቅዱስ ማርቆስ የኮፕቲክ ቤተክርስቲያን መስራች መሆኑን፣ ቅዱስ እንጦንስም በዓለም ላሉ መነኮሳት የመንገድ መሪ፣ የመነኮሳት አባት መባሉንም በዚህም ለክርስትና ሕይወት ትልቅ ሚና ያላት ቤተክርስቲያን እንደሆነች በግብጽም ሆነ በውጭ ሀገር ላለው ማህበረሰብ አገልጋይ ስለመሆኗ እወቁልኝ ብለዋል። በቅርቡ በሰርቢያ ጉብኝት ያደረጉት ቅዱስነታቸው በቆይታቸው የተሰማቸውን ደስታ አስመልክቶ ጉብኝቱ ለጥቂት ቀናትም ቢሆን ብዙ ትዝታዎችን ጥሎብኝ አልፏል በማለት በሀገራቱ መካከል ያለውን የሃይማኖት ቱሪዝም ለማበርታት ያለውንም ጠቀሜታ በማስገንዘብ በዘርፉ የግብጽ መንግስትን ፍላጎት ያለ መሆኑን ገልጸዋል። ቅዱስነቶን በድጋሜ በማየቴ ክብር ይሰማኛል ያሉት ጠቅላይ ሚኒስቴር ጮሮ ይህ የመጀመሪያ ይፋዊ ጉብኝታቸው መሆኑን በመጥቀስ የኮፕቲክ ቤተክርስቲያን የክርስቲያን ታሪክ ጠባቂ ዋጋዋም የግብጽ ብቻ ያልሆነ በማለት ከሰርቢያ ኦርቶዶክስ ቤተክርስቲያን ፓትርያርክ የተላከ ሰላምታ ማቅረባቸውን ከቤተክርስቲያኒቱ ማህበራዊ ገጽ ላይ ተመልክተናል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ሰማዕቱ ቅዱስ ሚናስን የተመለከተ ታሪክ ይቀርብልናል። እሱን ተከታትለን ተመልሰን እንገናኝ። ቅዱስ ሚናስ በምድረ ግብጽ ተወዳጅ ከሆኑት ሰማዕታት ዋነኛው ነው። የስሙ ትርጉምም ታማኝና ብሩክ የሆነ ማለት ነው። ቅዱስ ሚናስ በ3ኛው መቶ ክፍለ ዘመን የነበረ የደጋግ የክርስቲያኖች ልጆች ነው። ቅዱስ ሚናስ በልጅነቱ የቅድስና ሕይወትን ገንዘብ ያደረገ በዘመኑ ሰዎች እጅግ ተወዳጅ የነበረ ነው። ሀብትን ክብርና ስልጣንን ንቆ በጾምና በጸሎት የተወሰነ ቅዱሳን ሰማዕታት በሰማይ የክብር አክሊልን ተቀናጅተው ለመመልከት ችሏል። በዚህም ምክንያት ሰማዕትነትን ይቀበል ዘንድ የወደደው ቅዱስ ሚናስ በአላውያን አንገቱ ተቆርጦ ሰማዕትነትን ተቀብሏል። እርሱ ሰማዕት ከሆነ ከበርካታ ዓመታት በኋላ ክቡር አካሉ ተአምራትን አድርጓል። እርሱ የተቀበረበት ምድረ በዳ የበጎችና የእረኞች መዋያ ነበርና አንድ በጎቹ ድውያን የሆኑበት እረኛ ከቅዱሱ መቃብር ላይ በፈለቀው ጸበል ውሃ መስሎት በጎቹን ሲያጠጣቸው አንዱ ድውይ በግ ወደ ጸበሉ በመዘፈቅ ዳነለት። በዚህም የተገረመው እረኛ ሁሉንም የታመሙ በጎችን አምጥቶ ቢያጠጣቸው ተፈወሱለት። ነገሩ በሮም ንጉሥ ዘንድ ሲሰማ ከብዙ ዘመን ጀምራ መጻጉዕ የነበረች ሴት ልጁን ከሰራዊቱ ጋር ላካትና ተፈወሰች። እርሷ ግን እንደ ሌሎቹ ያዳናትን ማንነት ሳታውቅ መሄድ አልፈለገችምና ሱባኤ ገብታ ቅዱስ ሚናስ በራእይ መጥቶ ስጋው እንዳለ ነገራት። እርሷም መሬቱን አስቆፍራ የቅዱሱን አካል በክብር አስወጣች። አምላካችን ከቅዱሱ ሰማዕት በረከት ረድኤት ይክፈለን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆያል።